ያጎትሽ ስበር እመጣልሻለሁ። ሄሎ፣ እነማን ናችሁ? እነማን እንደሆነ ታውቃለህ? እየዘገየ ነው። በዘገየ ቁጥር ደግሞ ምን ሊከሰት እንደሚችል ያሰብኩ አልመሰለኝም። እመጣለሁ፣ አልዘገይም፣ እመጣለሁ። የለም፣ እዚህ አላድርም። ቤት ማደር የለብኝ። ሞገስ ዝናን ልቀቀው ልትለኝ እንዳይሆን ብቻ። መድብል፣ ሌላ አማራጭ የለንም እኮ። እሱም ብንለቀው ምሳሌን ዛሬ ማግኘት እንችላለን። እሱም በለቀቅነው ማግስት ምሳሌ እኛ ሁላችንም ተያይዘን እናልቃለን። ምክንያቱም ብዙ ሚስጥር አውቀናል፣ ተነካክተናል። ግን ሌላ አማራጭ የለንም መድብል። የፍቹን ወረቀት አስፈርመን ምሳሌን ይዘን እንለቀዋለን። እሺ፣ ከዛስ? ከዛ ልጅቷን ይዘህ አንተ ትደበቃለህ። እኔም ደግሞ ሉና ልጄ ወደ ክፍለ ሀገር ሄዳለሁ። በቃ 40 ምንጭ እናቴ ስላለች እዛ ሆናለሁ። ሞገስ፣ አንዳንዴ ሞኝ ትሆናለህ ልበል? ወዴት ነው የምንሄደው? የትም ማምለጥ አንችልም። አንተ ስትፈልግ መሄድ ትችላለህ። እኔ ግን የወንድሜ መጨረሻ ሳላውቅ የትም ንቅንቅ አልልም። ሲጀመር እኔ መኖር ደክሞኛል። ስለዚህ የትም አልሄድም። እዚህ ሆኜ እጋፈጣቸዋለሁ። ስለዚህ ዝናን እንልቀቀው የሚለው ትስማማለህ? አንድ የመጨረሻ እድል አለን ሞገስ። መድብል አስቦም አልቀረ። አንዳንድ ነገሮች እንዳሰባቸው ባይሄዱለትም ግን ካሰበው የትም አይቀርም ማለት ነው። ቤተሰቦች ያው ግን ሰዎች ነንና መሰናክሎች መሀል ግዴታ ናቸው። ምክንያቱም ሁሉ ነገር አልጋ ባልጋ መቼም አይሆንም። አንድ ነገር ለማሳካት አንድ ነገርን ሉዝ ማድረግ አለበት እና እንግዲህ ምሳሌን ማስለቀቅ የፈለገበት መንገድ በዚህ መልኩ አልነበረም። መድብል እንዴት ነበረ? ያው ከኤፍራታ ጋር ከተመካከሩ በኋላ እንዴት እንዳላችሁ ባለፈው ክፍል ኤፍራታ ደውላ እንግዲህ ለዝና ሰዎች ወይም ለካሌብ ሞሲሳ ለሚባለው ሰውዬ መድብል ማነው ያለበትን ዝና ያለበትን ቦታ እንደምታውቅና እንደምታስለቅቀው እንዲሁም እንደምታሳያቸው እነሱ ግን ቀድመው ምሳሌ እንደሚለቁላት እሷም እጇን እንደምትሰጣቸው ተነጋግረው ነበረ። ግን ኤፍራታ እንዳሰበችው አልሆነላትም። ያንን ነገር ተናግራ ምሳሌ ልክ እንደተለቀቀች ወደ ክፍለ ሀገር ለመሄድ ነበር ያሰበች የነበረው። ግን እንዳጋጣሚ ሆነና አልተሳካላቸውም ነበረ፣ አልተሳካላትም። በተለይ ኤፍራታ ወዲያው ነው የተያዘችው። እነሱ ወዲያው ተከታትለው ወዲያው ነበር የያዟት። ከከተማም ሳትወጣ ታይዛ እንግዲህ ታግታለች። ከታገተች በኋላ እንግዲህ ያለውን ነገር ኢንፎርሜሽኑን አስለፍልፈዋታል። እንግዲህ ኤፍራታ እንደምታውቋት በጣም ፈሪ ነች። የገንዘብ ጉዳይ የሆነባት ነው እንጂ ድፍረት የሚያጫውታት ግን በጣም ነው የምትፈራው። በዛም እንግዲህ ወዲያው እንደተያዘች ወዲያው ነው የለፈለፈች ሁሉንም ነገር ለምን እንደዚህ እንዳደረገች ዝና ያለበትን ደግሞ ያው ስለማታውቅ ያለውን ነገር ሁሉንም ነገር የምታውቀውን ነገር ተናግራለች። ግን ያው ቀድሞ መድብል ዝና ያለበትን ስላልነገራት ደስ በሚል ሁኔታ አልጠቆመችበትም። ከዛ ውጭ ግን የምታውቀውን ሁሉ ነው የለፈለፈችው። መድብል ጋም ተባብላ እንዲሆነ ያለውን ነገር ተናግራለች ማለት ነው። ማለትም እንግዲህ ደውላ ኤፍራታ እንደማታውቅ ነበር እየተከራከረች የነበረችው። ግን ማንም ሞሲሳ የሚባለው ሰውዬ ወይም ካሌብ ሞሲሳ የሚባለው ሰውዬ ለማህሌት ደውሎላት እንግዲህ እህትሽ እኮ በእኛ እጅ ወድቃለች፣ ደግሞ ለዝና መጥፋትም ሆነ ለእያንዳንዱ ነገር ታውቃለች። ስለዚህ አሁን በዛም ብላ በዚህም ብላ ዝና ያለበትን የማታሳይ ከሆነ ህይወቷን ነው ማሳጣት፣ የሆነው ማጠፋት፣ እሷን ብቻ ሳይሆን አንቺን ጨምሮ አጠፋችኋለሁ እያላት ነው። ማህሌትም እንግዲህ በጣም ነው የደነገጠችው። ማህሌት አሁን ላይ በነገራችን ላይ ባዶዋን ነው የቀረችው። መጀመሪያ ዝናን አምና ነበረ። ዝናም እንግዲህ እንደዛ ሲጎረር ሲበበን እንዳልነበረ ሁሉ አሁን እጁን ሰጥቶ ተይዞ እንግዲህ የጊዜ ጉዳይ ሆነና በሰዎች እጅ ቁጥጥር ስር ነው ያለው። ኤፍራታ ጋር ነበር የምትኖረው እንግዲህ እንደምታውቁት። እሱንም ደግሞ ብር ከዛም ከዚህም እያመጣ የነበረ በባለፈው ከነ መድብል ጋር የተቀበለችውን ገንዘብ እንግዲህ ያችን ስትበላላ ሰንብታለች። ያው ሙሉውን ብር ስላልተቀበለች ቀብዱን ስለነበር የበላችው እንግዲህ ከዝና ጋር ሁኜ ሁሉንም ነገር አገኛለሁ ብላ ተስፋ አድርጋ ስለነበረ ዝና ደግሞ ያው አጋጣሚ ወጥመድ ውስጥ ገብቶ ወደቀ ማለት ነው።
እና እዛ ሲወድቅ አሁን እሷ እንግልል ወደቀ ማለት ነው። ውድ ቤተሰቦቻችን አሁን እሷ ተስፋ ያላት የነበረው ዝና በዚህ መልኩ ከወደቀ አሁን ደግሞ እንዴት አድርጋ ገንዘብ ማግኘትና ህይወቷን እንዴት አድርጋ ማኖር እንዳለባት ብቻዋን ቁጭ ብላ እንግዲህ ያው ተነተነች ትገኛለች። በዛ ላይ ደግሞ ኤፍራታም እንግዲህ የምታኖራት ኤፍራታ ነበረች። ያው ቤት ተከራይታ ክራይ ያለቻት ቤት ያኖረቻት ኤፍራታም አሁን ታግታለች። ማለት አሁን ሜዳ ላይ ነው የወደቀችው። በዛ ላይ ማን ሞሲሳ የሚባለው ሰውዬ እሷ በቃ ከዝና በላይ ነው ይሄ ሰውዬማ ለኔ ለፍቅር ይሆናል በአካል እንገናኝ እያለችው ነበር። እሱ ግን በጣም ኃይለኛ ሰው ስለሆነ በአካል መገናኘት ከእሷ ጋር ማውራት በፍጹም አይፈልግም። ሆኖም እንግዲህ እሷ አሁን ላይ በቃ አሁን ግዴታ ታርጌት አድርጋ ያለችው ካሌሞሲሳ የሚባለውን ሰውዬ አግኝታ ከሱ ጋር የፍቅር ሙድ ማራመር ነው የፈለገችው ማለት ነው። ምክንያቱም ዝናን ነበረ ፊቱንም ሲጀመር አላስቀርባት ብሎ ነበር፣ ግን ደግሞ በመጨረሻ ሄድ ወደቀ። በቃ አሁን ብር የሚሰጣት የለም። በቃ ሜዳ ላይ ነው ያለችው። እንግዲህ እሱን ያው ተነተነች ትገኛለች ማለት ነው። እና ወደ ቤተሰቦቻችን ለሁሉም ነገር እዚህ ጋር የመጣው እኔ መድብል ነው። በቃ መድብል አሁን ለምሳሌ ደርሶላታል ማለት ነው። ወደ ቤተሰቦቻችን አሁን ምክንያቱም ሂዶ ቤት ሂዶ ነበረ በኤፍራታ ጋር የጀመሩት ነገር ስላልተሳካላቸው ቀጥታ ቤቱ ነበር ሄደው። ቤት ሲሄድ ደግሞ ቅድስቴን አመጣልሻለሁኝ ምሳሌ ነገኛ ጋር ናት ብሏ ስለነበረ ሲሄድ ቅድስቴ እንዳያችኋት ፏፈሽ አድርጋ ቤቱን ያለቻትን ሁሉ ነገር አዘገጃጅታ በዛ ላይ ምሳሌ የምትወዳቸው ምግቦቿን በቃ የተለያየ ነገሮችን አዘገጃጅታ እየጠበቀች ነበረ እና ሲሄድ ቤቱ ፏ ብሎ እየጠበቀች ነው። በጣም ነው የደነገጠው፣ በጣም ነው የተሰማው። ትናንትና እንደዛ ብላኝ ሄጄ አመጣልሻለሁኝ ብያት ይሄው አሁን ደግሞ ተዘጋጅታ እየጠበቀች ነው። ስለዚህ አሁን ማን ነኝ አባትየውን አድናለሁ ብዬ ጭራሽ በፈተና ላይ ፈተና ተደማመረብኝ። ደግሞ አሁን እቺ ልጅ አመጣልሻለሁኝ አይዞሽ አብሽሪ ብያት እሷም እንግዲህ እንደዚህ ተዘጋጅታ ምሳሌን እየጠበቀች ነው። እኔ እንዴት ባዶ መጥቼ እዚህ ቤት ላድር እችላለሁ? ይሄማ እኔ ራስ ወዳድ ሆንኩኝ አይደል እንዴ ብሎ እንግዲህ ከራሱ ጋር ከብዙ ጣውረድ በኋላ እዚህ ጋር ማደር እንደሌለበትና እዚህ ጋር ምን እሰራለሁኝ ከሚል ሀሳብ ቀጥታ ተመልሶ ሄዷል ማለት ነው። ከዛም ሄዶ ዝና ጋር ነበረ። ዝናን እባክህ ብሎት ነበረ። ዝና ግን ያው የሚሰማ ሰው አይደለም። እያንዳንዳችሁ ተለቅማችሁ ታልቃላችሁ፣ ብትፈታኝ ግን ተጠቃሚ ትሆናለህ፣ ያችን ድለቢስ ሕፃን ልጅ አትርፋት፣ ይልቅስ በህይወት አዲናት እያለ እየዛተበት ነው ማለት ነው። በዛ ላይ ደግሞ ምሳሌ ትናንትና እንዳያችኋት ራሷን ስታወድቃ ነበረና ሐኪም ቤት ሄዳ ሕክምና እንትን ያለችው። በዛ ላይ ያገታት ሰውዬ እንግዲህ ምሳሌ አገናኝቶን ነበረ። አጎቴና ቶሎ እንጂ ናስወጣኝ ሰዎቹ ጋና ያለሁት አሞኝም ነበረ ሐኪም ቤት ሄጄ ነው ያዳንኩት እና አሁንም አሞኛል አጎቴ መታው ሰደኝ እያለችው ነበር። የት ነው ያለችው ብሏት አይ ያለበት እሷ ያለችበትን አታውቅም። በዛ ላይ በመኪና ነው ተጨፍና ነው የወጣች ምናምንና ጀመረ እሷ የትም እንደሆነ የምታውቀው ጉዳይ የላትም እና እንደማታውቀውና መጥተህ ግን አድነኝ እያለችው ትገኛል። እና እሷ የሱንም ድምጽ ስለሰማ ውስጡ በጣም ረብሾታል። በዛ ላይ ደግሞ በቃ ውስጡ ምንም ሰላም እያገኘ አይደለም። ሰው በቃ እኔ ይሄን ያክል የፈራሁት ሞት ነው። እንዴት ሞትን ፈርቼ እዚህ ድረስ ነገሮችን እንትላለሁ። ስለዚህ በቃ ከሞትኩም መሞት ነው። ህይወት ወይ ሞት ነው ወይ ደግሞ ሞትን ደግሞ መራመድ ከቻልኩኝ መራመድ ነው። ስለዚህ ውሳኔ መወሰን አለብኝ ብሎ እንግዲህ ያሰበውን ባሰበው መልኩ ተነስቶ ሄዷል ማለት ነው። ውድ ቤተሰቦችን ቀጥታ እንግዲህ ከዛም ሲሄድ ዝና ጋር ከቆየ በኋላ ቀጥታ በቃ በራሱ መንገድ ነው እንግዲህ እንዴት አይነት ኢንፎርሜሽን እንዳገኘ ባናውቅም ቀጥታ ግን አሁን የሄደው አሁን ይሄን በር ያንኳኳው ባጭሩ መድብል ነው እላችኋለሁ ውድ ቤተሰቦቼ። አሁን ደርሶላታል ቀጥታ ለምሳሌ። በዛ ላይ የሚሄደው ሽጉጥ ታጥቆ ስለሆነ ይሄ ምንም የያዘው መሳሪያ ወይም ሌላ ነገር የለም። በዛ ላይ ያው ምሳሌ ህፃን ስለሆነች ምንም ይሄን ያክል ሬዲ ያድርጉ ማለት ራሱን መከላከያም ሆነ መጠበቂያ ያዘጋጀው ነገር የለም። ምሳሌም እንግዲህ እመጣለሁኝ አይዞሽ እንዳትፈሪ ስላላት አጎቴ ቀረሳ አይመጣም እንዴ እየጠበኩት እያለች አይናን እያለየች ነው የምትገኘው። ያው ግን ይመጣል እባክሽ ያለውን ካደረገ ይመጣልሻል፣ አለዛ ግን አትሄጂም እያላት ነበረ ከሰውዬ ጋር እያወሩ የነበረው። በዛም እንግዲህ ቀጥታ ወዲያው ነው በሩ የተንኳኳው። በሩን ያንኳኳው ደግሞ እሱ ነው ማለት ነው። እንደሚያስፈታት ዛሬ ደስተኛ እንደምትሆን አንጠራጠርም። በቀጣይ ክፍል እንገናኝ። ሰላም ቆዩ ውድ ቤተሰቦቼ።